እኮ። እሺ ታሳዝናለች። እኔ እንዴት ታሳዝናለች ብዬ ስንት ገደል ውስጥ ገባው እንዴ? አይበቃኝም እንዴ? ምንድነው ግልጸኝነት ካስረዳት ሁኔታ ላይ እኔ ከሀይሚ ጋር ብዙ ነገር አለኝ እያላት በዛ ሰዓት አለመቀበሏ አብሰላት ወደሽ ነው የምትችው። እኛ ህይወት ላይ ሌላ ኔጌቲቭ አመለካከት ያለው ሰው ህይወቴ ላይ እንዲገባ አልፈልግም። ቤት አቋምና ቁጣ ማለት ነው። ብሩኬ በዚሁ ከቀጠለ ሀይሚና ብሩኬ ህይወት ውስጥ ማንም ሊመጣ እስካሁን ተጃጅዬ ህይወቴን ያበላሽሁት ይበቃል። ገብቶሻል? እኔ እኮ ምንም ሆነ እያሉ ያሉት ብሩክ የዋህነት ትቻለሁ፣ ጨካኝ ሆኛለሁ፣ ካሁን በኋላ ማንንም በርህራሄ የምቀበለው የማዘንለት ሰው አይኖርም ነው እያለ ያለው። ሃይማኖት ታደሰ ደግሞ ሁሌ ያንተን ስም እየጠራች እንደ በደልካት ሰው ስምህን እያነሳች በአንተ ቪዲዮ እንድትሰራ በአንተ እንድታለቅስብክ አልፈልግም፣ ያንን ነገር ማጣራት ፈልጋለሁ ነው ያለችው ሀይሚ ማለት ነው። ሀይሚም ብሩኬም ትክክል ናቸው። ሀይሚ ችግሯ ያላችሁት እናንተ ያላችሁት ማለት ነው ብታማክረው ስታገኛት ብታማክረው ጥሩ ነበር ብላችኋል። ያ ነገር ደግሞ በእርግጠኝነት ብሩኬ አብስለትን እንደዚህ እናናግራት ብትለው እሺ አይልም። ብሩክ ለምን ውሳኔው እየሰማችሁት ነው። ካሁን በኋላ በእኔና በሀይሚ ህይወት ማንም ሰው ቢገባ አልላቀቀውም። ህይወቴ እስካሁን የተመሰቃቀለው ጅልና የዋህ ሆኜ ነው ብሏል ብሩኬ። ስኮርስ ትክክል፣ ውሳኔውን ትክክል ነው። በውሳኔው ማለት ነው። ቤተሰቦች ሰላም ጤና ይስጥልን። የኛ ወደ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል በያላችሁበት ማለት ነው። ትናንትና እንግዲህ በሀይሚና በብሩኬ ያየነው ነገር በሀይሚ በኩል የራሷ የሆነ ትክክል ነገር አላት፣ በብሩኬም በኩል የራሱ የሆነ ትክክል አለው። ነገር ግን ሀይሚ ብሩክን አብስላት ስትመጣ ብታማክረው ብላችኋል። ብታማክረው ጥሩ ነበር፣ ግን ደግሞ ካማከረችው ጥሩ ነገር እንደማይፈጠር ስላወቀች ይመስለኛል። ምናልባት ከዚህ በፊት ያ ሁሉ ጥፊ ያ ሁሉ ነገር ፈጥራባት እንዴት እሷን በዚህ ልክ ልታዝንላት ቻለች ብላችሁም ጥያቄ ያቀርባችኋል። ያው ሰው አይደላችሁ፣ በሰዓቱ ብዙ ነገር ሊሰማችሁ ይችላል። ከዛ በኋላ ግን አንዳንዴ ነገራቶች ያው ይቅርታ የሚባል ልብ ማሳየት ጥሩ ነው። ሃይማኖት ታደሰ ከመቼው ወዲህ ነው ሰውን እንዲህ አሳዝኗት ልትረዳ የቻለችው ያላችሁ ሰዎች አላችሁ። የሰው ልጅ ሁል ጊዜ አንድ አይነት አይሆንም። አንዳንዴ የሚለወጥ ነገሮች አሉ እና አሁን በአብሰላት ብሩኬ በጣም ብዙ ጊዜ ብዙ ነገር ተብሏል። በጣም ብዙ ነገር እና አሁንም ደግሞ ድጋሚ እሷ ብሩክን አፈቅረዋለሁ እያለች ስታለቅስ ስታስመስልበት ሀይሚ ማየትም መስማትም አትፈልግም። ያንን ነገር ማስቆም ነው የፈለገችው ሃይማኖት ታደሰ ማለት ነው። በእርግጠኝነት ደግሞ መቆም አለበት። ይሄ ነገር ሲቆም ደግሞ አንደኛ ነገር አሁን እንደኛ በስደት ላይ ወይም ደግሞ በተለያየ ቦታ ቤታቸውን ባታቅ ቤታቸው ውስጥ አብራ ባትሆን ሚስጥራቸውን ባታቅ ይች ልጅ አሁን እንደኛ ጀስት እንደኛ አሁን እኛ ብሩኬ እናፈቅረዋለን እንወደዋለን ብለን እንዲለጥፈን ቪዲዮ ብንሰራ እኛ ሩቅ ነን፣ አናቃቸውም፣ በአካል አናቃቸው፣ በመልክ አናቃቸውም። እሷ ግን እዛው ቤታቸው ውስጥ ሆና ኑሯቸውን ዘቢያቸውን ሁሉ ነገር ታውቃለች ጋይስ። ስለዚህ ይሄና አፈቅርሃለሁ እያለ የሚዞረው ሰውና የእሷ በጣም ልዩነት አለው። ካጠገባቸው በሰላማዊ ሆነም በጥሩ ነገርም ሆነ መፍታት አለባቸው ይሄ ነገር። ምክንያቱም በየጊዜው የብሩክ ስም እየተጠራ እንደ በደላት ሰው ሆና ማልቀስ የለባትም። ይሄን ነገር ነው እኔ ከሃይማኖት የደገፍኩላት። ብሩኬ ደግሞ እኔ ከሀይሚ ጋር ብዙ ህይወት፣ ብዙ እቅድ፣ ብዙ ህልም አለኝ ብዬ ነግሪያት ያልሰማችን ሴት ናት ብሏል ብሩኬ። ብሩኬ ደግሞ በዛን ሰዓት አብሰለት ጋር ሲሄድ ከሃይማኖት ታደሰ ጋር ያለው ነገር የተራራቀ የተቆራረጠ ነበር። አንድ ሴት ልጅ እውነት ብታፈቅር ከድሮ ጓደኛው ጋር የነበረን ወንድ ለራሷ ለማድረግ የራሷን እቅድ ብዙ እቅድ ትጓዛለች። ብዙ ነገር ገብቷቸዋል። በዛን ሰዓት ብሩኬ ይሄን ነገር ቢያስረዳት ላሰማው ትችላለች አብስላት። አሁን ላይ ግን ያሉበትን ነገር አብስላት እያየች ነው። ከብሩክና ከሀይሚ ጋር ያላቸውን አቋም እያየች ነው። ስታይ ይች ልጅ ከህይወታቸው ልትወጣ ትችላለች። ግን ደግሞ የምትወጣበት መንገድ በሰላማዊ ሊሆን ይችላል። ገብቷቸዋል። እሷ ያለችው አብሰላት ያለችው ነገር ግን እዚህ ጋር ደግሞ
ሀይሚ አትመኛት ነው እያልን ያለ ነው እኛ። አትመኛት ነው። ግን ደግሞ ብሩኬ ተረጋግቶ ሰከን ብሎ ቢያዳምጣት ችግሮቹ ሳይሰፉ ይፈታሉ። እንደዛ ለማለት ነው የፈለግኩት እንጂ ብሩኬም በራሱ መንገድ ትክክል ነው በራሱ መንገድ። ምክንያቱም በፊት ከነገራት ካስረዳት ከዛ ነገር ተነስቶ ማለት ነው። ግን ደግሞ የዛኔ ነገራትና ዛሬ ላይ ያላት ስሜት እሷ የተለያየ ነው። በዛን ሰዓት ከሀይሚ ጋር ስለተራራቀ ለራሷ ለማድረግ ልትጥር ትችላለች። አሁን ላይ ግን ሀይሚና ብሩኬ ፒስ ናቸው። ፒስ ሲሆኑ ደግሞ እች ልጅ በመካከላቸው የመግባት ቻንሷ ቀንሷል። ግን ብሩክን እወደዋለሁ ነው እያለች ያለችው። እኔ በመካከላቸው መግባት አልፈልግም፣ ግን አብሬያችሁ ሆኜ ከእናንተ ሳርቅ ያለኝን ስሜት ማውጣት እችላለሁ ነው ያለችው። በእርግጥ አፈቅረዋለሁ የተባለን ሰው በየጊዜው እየተገኘ በየጊዜው የሆነ ነገር እየተፈጠረ እርቀዋለሁ ማለት ውሸት ነው። ይሄ ዘበት ነው። እዚህ ጋር ሃይማኖት ታደሰ በየቀኑ ከሱ ጋር አንዳንድ ነገሮች ብታረጊ፣ ብትስቁ፣ ብትጫወቱ እኔ ላስቀይምሽ እችላለሁ ብላ አስረግጣ እየነገረቻት ነው ሀይሜ ማለት ነው። ተረጋግተሽ ቆም ብለሽ ከራስሽ ጋር ሁኚ። ብሩክ እንደበደለሽ ሰው እየወጣሽ የሱን ስም እያነሳሽ እንድታለቅሽ አልፈልግም ነው ያለችው ሃይማኖት። ስኮርስ ትክክል ናት ሃይማኖት። እና ብዙዎቻችሁ ትናንትና ደስ ያላችሁ ሰዎች አላችሁ። ትክክለኛውን ነገር ስትሰራ፣ ደስ የሚል ነገር ስትሰራ፣ በመካከላቸው የማያለያይ ነገር ስታደርግ ሀይሚ እኔ እንዲህ ነው መገልጻት። ቤተሰብ ትናንትና ትክክል ናት። ብሩኬም የተቆጣበት ፓርት በፊት ያሳለፈው ነገር፣ በፊት የተፈጠረው ነገር፣ ያ ነገር አሳስቦት ነው። ገባችሁ? አቤት ሰዎች ትረዱኛላችሁ ብዬ ተስፋ አደርጋለሁ። ስለዚህ ያመጣ ፍፄ ራሱ ትናንትና የተናገረው ነገር በጣም ትክክልና ትክክል የሆነ ነገር ነው። ምክንያቱም ሽምግልና ሀብቴ ሲሰራ ውሸት ነው የመሰላችሁ። እውነት ሲጀመር ተናግረዋል። ብሩኬ የእጅ ሰዓት ወርቅ የሰጠችው ጊዜ ሀይሚ ለፋሲካ እንደ ዳግማ ትንሣኤ እንደ መልስ ምናምን ብሎ አውርቷል። እቅድ አውርቷል። ያው በዚህ ጊዜ ነው ብሎ ባይናገርም ማለት ነው። ጊዜ ሲደርስ ደግሞ ይናገራል። እንደ ሰውም ቤተክርስቲያን ሄደው የነበሩበትን ህይወት አስተካክልልን ብለው ቃል ገብተው ነው የመጡት። ስለዚህ ድጋሚ አሁን ስህተት መፍጠር የለባቸውም ሀይሚና ብሩኬ። አሁን ላይ በቃ የፈጣሪያቸውን ስም እየጠሩ መማል መገዘት የለባቸውም። የፈለገ ነገር ቢሆን ለአንዴና ለመጨረሻ ጊዜ በቃ ሀብስላትም ከህይወታቸው እንድትወጣ ማድረግ። ምክንያቱም ፍጹምንም አገኘች፣ ቤኪንም አገኘች፣ ብሩክን ወደዋለሁ፣ ብሩክን አፈቅረዋለሁ እያለች በሚዲያ መንዛዛት የለባትም፣ በፍጹም የለባትም። እና አብስለትን ብትሆኝ እኛ ከራስሽ ጋር ሆነሽ እንድትለወጪ የራስሽን ሰው ይዘሽ እንድትቀየሪ ነው የምንፈልገው እንጂ አሁን ላይ ሀይሚና ብሩኬ ያሉበት ሁኔታ በጣም ደስ የሚል ሁኔታ ነው። እዚህ ህይወት ውስጥ ገብተሽ እኛ የጨረቃ ፋሚሊ እንድታደፈርሽ አንፈልግም። አንቺም አትፈልጊም። ስሜትሽን ነግረሽናል። ነገር ግን ደግሞ ልትረጃቸው ይገባል። ቤታቸው እየሄድሽ መበጥበጥ፣ ቤታቸው እየሄድሽ ማውራት አይጠበቅብሽም። ከአሁን በኋላ ሀይሚም ጠራችሽ፣ ማንም ጠራሽ፣ የራስሽን ጥግ ይዘሽ የብሩክን ስም ባለማንሳት መረዳት መቻል አለብሽ። መረጋጋት መቻል አለብሽ። እኔም ምለው ላብሰላት ይሄንን ነው። ቤተሰቦች ገባችሁ አይደለ? እንግዲህ ሌላውን ነገር ደግሞ በሂደት የምናየው ነገር ነው። እኔ እንደውም እንዳጋጣሚ ትናንትና ያው ሀይሚ ቶሎ ትናደዳለች። መጨረሻ ላይ ስታቆርፍ በቃ ጥሩ ነገር ለመፍጠር እሷ ፈልጋ ያችን ልጅ ጠራቻት። ብሩኬም ደግሞ ከዚህ በፊት ያሳለፈው ነገር ስላለ ስለ ሀይሚ ስለነገራት እንደማታዳምጥና እንደማትረዳ ውስጡ ስላመነ አሁን ላይ ያው ከእሷ ጋር ብጥብጥ የሚፈጠር ስለመሰለው ነው። አይታችሁታል። ብጥብጥ ሲፈጠር ብዙ ነገሮች ናቸው የሚመሰቃቀሉት። ብዙ ነገሮች የምሬ ነው። በጣም ነው በዛ መካከል ውስጥ ሀይሚም ሆኑ ብሩኬም ሆኑ በጣም ነው የሚጎዱት። ስንት ነገር እንዳሳለፉ ላይቭ ላይ ሳይቀር አይተናል። ከብሩክ ጋር ማለት ነው አይተናል። ብዙ ነገር አይተናል። ስለዚህ ያ ነገር ከሚፈጠር ብሩኬ ሰላምን ስለሚፈልግ
ማንንም ሰው እኔን ሳታማግሪ አታግኚ ያለበት ፓርት በጣም ትክክል ነው። ብሩክም ምናልባት ደግሞ ሀይሚ ያልተናገረችው እሺ እንደማይላት ስላወቀች ሊሆን ይችላል። ነገር ግን ደግሞ ሀይሚ ብሩኬ እሺ የማይልሽን ነገር ህይወታችሁ ውስጥ ምንም አይነት ነገር በራስሽ መንገድ ለማምጣት አትሞክሪ። እኔ ይሄንን የምለው ሀይሚ ማለት ነው። ምክንያቱም አማክሬው እሺ ካለ አለ፣ እሺ ካላለ ጥንቅር ብሎ ይቅር። ምንም ማለት አይደለም። ግን ብሩኬ እርግጠኛ ነኝ ብትነግረው ብታሳምነው እሺ የሚል ይመስለኛል። መጀመሪያ ማለት ነው ባለማወቁ መሰለኝ ይሄን ያህል ነገር የተቆጣው። በዛ ላይ እንደዚህ ስትቆጣ ብሩኬ ምን እኛ ባየነው ልክ ነው የምንናገረው። በተቆጣ ሰዓት የመኪና ቁልፍ ይዘህ መውጣት የለብህም። ራስህን ማረጋጋት። በእርግጥ ከቤት አልወጣም ካሜራው ላይ ግን እወጣለሁ እያለ ነበር። ግን ደግሞ ራስን ማረጋጋት የሚባል ነገር አለ። ሀይሜም ደግሞ የፈለገ ነገር አንድ ነገር ስታደርጊ ሊያስቀይምሽ ይችላል ብለሽ አምነሽበት ነው እንደሚቆጣሽ ታውቂያለሽ። አሁን የዛን ሰዓት እሷ እንደዛ ስትሆን ማለት ነው ሲቆጣሽ ሲበሳጭ ችለሽ ለማሳለፍ መሞከር መቻል አለብሽ። ምክንያቱም ያልፋል፣ ሲያልፍ ደግሞ ሌላ ነው። ስለዚህ ያንን ትዕግስት እንዲሰጥሽ ሀይሚዬ በዚህ አጋጣሚ መልእክቴን አስተላልፋለሁ። በሁለታችሁ መካከል ምንም አይነት ነገር አይፈጠርም። እናንተ ከተደማመጣችሁ ከተሳሰባችሁ ማንም ያጨብጭብ ማንም የራሱን ህይወት ነው የሚኖረው። ገባችኋ ቤተሰቦች? እና እኔ ልናገር የፈለግኩት ነገር በብሩክም በኩል በሀይሚም በኩል ያለው ነገር ይሄ ነው። ብሩኬ ግን ስትናደድ ቁልፍ ይዘህ ባትወጣ መኪና ባትነዳ በጣም ደስ ይለኛል። እኔ ይሄን ያመለካከት ነው። ቤተሰቦች የተናደደ ሰው ምንም ነገር ማድረግ የለበትም፣ መረጋጋት አለበት። ቤተሰቦች አይደል? እኔ እንደዛ ነው ያሰብኩት። አሁን ትናንትና ስፖርት ቤት ልሄድ ነው ከዛ ስመለስ ምናምን ያለበት ፓርት በጣም ተናዶ ተቆጥቶ ስለነበረ አልወደድኩትም። ያው በእርግጥ እግዚአብሔር ይጠብቀው ፈጣሪ ያለ ለሁሉም ነገር እና አሁን ቢሆን በመካከላችሁ ሳታኮርፉ ይሄን ችግር ለመፍታት ልባችሁ ንጹህ መሆን አለበት። ከአሁን በኋላም ይሄን ልሰሩ ስላሰባችሁም ልሰሩ ካሰባችሁም እንኳን መስራት የለባችሁም ብዬ ነው ማቆመው። ምክንያቱም በቅርብ ጊዜ ነው ገዳም ሄዳችሁ ቃል ተገባብታችሁ ስለሰራችሁት ኃጢአት ፈጣሪን ይቅር በለን ብላችሁ የመጣችሁት። ድጋሚ ታጥቦ ጭቃ መሆን የለባችሁም። ሀይሚ ብሩኬ ፕሊስ ከራሳችሁ ጋር ሆኖ ትንሽ ጊዜ እንኳን መቆየት አለባችሁ። በቃ በዚህ ጉዳይ ላይ ትንሽ ጊዜ ቆዩ። ተመልሳችሁ ወደዛ ወደ ሰይጣናዊ ነገር መግባት የለባችሁም። መረጋጋት አለባችሁ። ደህና ተረጋግታችኋል። ጥሩ ነገር ላይ ነው ያላችሁት። ብሩክ ትንሽ ሰከን ብትል የተሻለ ነው ብዬ አስባለሁ። ሀይሜም ደግሞ ብሩክ የማይፈልጋቸውን ነገሮች ውስጥ ለመወሰን ለማስተካከል ብቻሽን አትሞክሪ። የእሱ እገዛ ያስፈልጋል። እኔ እንደዛ ብዬ ነው የማስበው። ምክንያቱም ችግሩ የሁለቱም ስለሆነ ብሩኬም የዛን ሰዓት ሲሄድ እዚች ልጅ ጋር ሀይሚን እንድትረዳው ነው። በሰዓቱ ረድተዋለች፣ ብዙ ነገር አድርጋለታለች። ገባችሁ አይደለ? ይች ልጅ ደግሞ በሲስተም ነው ከህይወታቸው ውስጥ ማውጣት ያለባቸው ብዬ እኔ በንግግር አምናለሁ። ሀይሚም እንደተማረ ሰው ተነጋግረን ችግሮችን መፍታት እንችላለን ብላለች። ችግሮችን ለመፍታት ደግሞ ትንሽ ብሩኬ ታጋሽ መሆን አለበት ነው እኔ ያልኩት እንጂ ብሩክን በራሱ መንገድ በጣም ትክክል የሆነ ነገር የተናገራት ነገር አለ። ግን እዛን ሰዓት የተናገራት ነገር ለዛሬ አይሆንም። በዛን ሰዓት ብሩኬ ሀይሚ ሄዳለች እና እኔ ለራሴ ላርገው ብላ ነው ብስለት የምታስበው። አሁን ግን ሀይሚ ምንም ነገር ቢፈጠር እኔ ከብሩኬ አልርቅም፣ እኔ ከብሩኬ አልለይም ብላለች። ልዩነቱ ይሄ ነው። ሲጀመር ሀይሚ እኔ ከብሩክ ጋር ምንም አይነት ነገር ከቤት አልወጣም አልለያይም ካለች የትኛዋም ሴት አትመጣም። ታንዴም ሁለቴም አይታችኋል። ስለዚህ የሀይሚ እሄዳለሁ እወጣለሁ የሚለው ነገር ህይወታቸውን ያበላሸዋል፣ ዋጋ ያስከፍላቸዋል። ገብቷቸዋል አይደለ? እኔ የተረዳሁት ይህንን ነገር ነው። ስለዚህ ፈጣሪ በትዕግስት ነገራቶች ተፈተው ወደ ነበራችሁበት እንድትመለሱ መልካም ምኞቴ ነው። እግዚአብሔር አምላክ ይርዳችሁ ነው የምለው። ቤተሰቦች በጣም ጥሩ ነገር እያደረጋችሁ ነው። ሲቀጥል ደግሞ አብስላትን አዝቅዝቋት፣ እልህ አታስገቧት። የሰው ልጅ እልህ ማስገባት ጥሩ አይደለም። ቤተሰብ እንዳመጣጡ መረዳት፣ ቢያንስ መምከር፣ ከህይወት እንድትወጣ ማድረግ። ይሄንን ላለሁ። አመሰግናለሁ ቤተሰብ ባይ